ካሜራ ሳይጠቀሙ ምንም አይነት የኤዲቲንግ ክህሎት ሳይኖሩት በዛ ላይ ደግሞ ምንም ብር ሳያወጡ በነፃ ፕሮፌሽናል የሆኑ ቪዲዮዎችን ጄኔሬት ማድረግ ወይም መፍጠር እንደሚችሉ ያውቃሉ? አዎ። በ2026 አርቲፊሻል ኢንተለጀንስን ወይም ኤአይን በመጠቀም ይህንን በነፃ ማድረግ ይቻላል። በዛ ላይ በጣም ገንዘብ ይሰራበታል። አጠቃቀሙ ካወቃችሁት በጣም ነው ገንዘብ የሚሰራበት። ብዙዎች እያተሙበት ያለና ሲሪየስ እንድታዩት ነው የሚፈልገው። ዛሬ ቪዲዮ ማንኛውም ሰው በቀላሉ ሊጠቀምባቸው የሚችሉና ነፃ የሆኑ 5 ፍሪ የኤአይ ቪዲዮ ጄኔሬቲንግ ወይ ደግሞ ቪዲዮ የሚሰራባቸው ቱሎች ያሳያችኋለሁ። አብራችሁን ቆዩ። ይህንን ቪዲዮ እስከ መጨረሻው ብታዩት ትጠቀማላችሁ። ምክንያቱም መጨረሻ ማስቀምጥላችሁ ቱል ለስልክ የሚመች ሊያውም እኔ በጣም ቀላል የሚለው አዳፕቴብል የሆነ ቱል ስለሆነ እስከ መጨረሻው መቆየታችሁ እንዳትረሱ። ሃይ ቴክ ፋሚሊ እንዴት ናችሁ? እንኳን ወደ ቤኪ ቴክ ሚዲያ በሰላም መጣችሁ። በዚህ ቻናል እንግዲህ እንደምታውቁት ስለተለያዩ የስልክና የኮምፒውተር እውቀቶችን እናወራለን። ስለተለያዩ ሶሻል ሚዲያዎች እንዲሁም ስለተለያዩ ቴክኖሎጂ ነክ ነገሮች እና ስለ አርቲፊሻል ኢንተለጀንስ በሰፊው የተለያዩ ሀሳቦችና ምክሮችን እንቀባበላለን ወይ ደግሞ እንመካከራለን። ቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ እና ላይክ በማድረግ መቀላቀል ትችላላችሁ ማለት ነው። እሺ እንግዲህ ኤአይ ቪዲዮ ጄኔሬቲንግ ስንል ምን ማለት ነው? ኤአይን በመጠቀም የተለያዩ ቪዲዮዎችን ጄኔሬት ማድረግ ነው። ይህ ማለት ምንድነው? እኛ መስራት የምንፈልገውን የቪዲዮ ሀሳብ በጽሁፍ እናዘጋጃለን ወይ ደግሞ ስክሪፕት እናዘጋጃለን ወይም ደግሞ በሌላ አገላለጽ ፕሮምፕት እናዘጋጃለን። ስለዚህ ይህንን ፕሮምፕት ካዘጋጀን በኋላ ለዛ ኤአይ ቱል እናስገባለታለን። ከዛ የፈለግነውን አይነት ቪዲዮ በፈለግነው ሰከንድ ያው ሁሉም የራሳቸው ሊሚት አላቸው በፈለግነው ደቂቃና ሚኒት ያዘጋጅልናል ማለት ነው። ስለዚህ ይህን ለማድረግ በዋነኛነት ከኛ የሚጠበቀው ምንድነው? የተሻለ ስክሪፕት ማዘጋጀት ወይ ደግሞ ጄኔሬት ሊደረግ የፈለግነውን ቪዲዮ የሚገልጽ ጥሩ የሆነ ስክሪፕት ማዘጋጀት። ይህንን ብዙ ጊዜ ቻትጂፒቲን እንድትጠቀሙ ሪኮመንድ አደርጋችኋለሁ። ሌሎች ኤአይ ቱሎችንም መጠቀም ትችላላችሁ። ነገር ግን በደንብ ዝርዝር አድርጎ በዲቴል ነው የሚያስቀምጥላችሁ። ያው ወደፊት ጄኔሬት ለማድረግ ያሰባችሁት ቪዲዮ የሱ ጥራትና የሱ ጥሩነት የሚወስነው በሰጣችሁት የፕሮምፕት ወይም ደግሞ ጽሁፍ ስለሆነ በዛ ነው። ስለዚህ በኮምፒውተር ቋንቋ የሚባል ነገር አለ አይደል? ጋርቤጅን ጋርቤጅ አውት። ዝም ብሎ ነገር ከጽፋችሁ ከሰጣችሁት የሚያወጣላችሁን ቪዲዮ የሚያስጠላ ይሆናል። ስለዚህ የተሻለ ቪዲዮ የተሻለ ጽሁፍ ኤአይን በመጠቀም አዘጋጅታችሁ እዛ ቱል ላይ ፔስት በማድረግ ጄኔሬት ማድረግ ትችላላችሁ ማለት ነው። ቪዲዮ ጄኔሬት ማድረግ የሚችሉ ብዙ የኤአይ ቱሎች አሉ። ለዚህ ቪዲዮ ግን ያዘጋጀውላችሁ 5 ቤስት የምላቸውን ናቸው። እነሱም ፒክትሪ ኤአይ፣ ኢንቪዲዮ ኤአይ፣ ሉማ ኤአይ፣ ራናዌይ ኤምኤል ኤንድ ካፕከት ናቸው። ስለዚህ ወደ ቪዲዮ። እሺ በመጀመሪያ የምናየው ፒክትሪ ኤአይ ነው። ይሄን ለመጠቀም መጀመሪያ ወደ ብሮዘራችን እንሄዳለን። ከዛ ፒክትሪ ኤአይ ብለን ሰርች እናደርግና መጀመሪያ የሚመጣልንን አማራጭ እንነካዋለን። ከዛ እንደዚህ ከፍትናል። ኢንተርፌሱ ይሄን ይመስላል። ጄኔሬት ቪዲዮ ኢሚዲየት ይላል ፍሮም ቴክስት። ከዛ ጌት ስታርትድ ፎር ፍሪ የሚለውን እነካዋለን። ከዛ ትራይ ናው የሚለውን እነካለን። በቀኝ በኩል ተገለለችውን። ከዛ ሳይን አፕ ልናደርግ አማራጮች ያመጣልናል ለፍሪ ትራያል። ከዛም በየዚህ ጋር በጉግል አካውንት በጉግል ኮንቲኒው ልበለ ከፈለግነ ኢሜል ምናምን ነገር መሄድ እንችላለን። ባለው ንባና አንድ አካውንት መርጥለታለን። ከዛ ኮንቲኒው ይለዋለን። ከዛ ዌልካም ይላችሁና የተወሰኑ ጥያቄዎችን እንድትሞሉለት ይጠይቃል። ዋት ዲስክራይብ ዩ ምን እንደምትወደው የፈለግከው ምናምን የሚሉ አንዳንድ ጥያቄዎች አሉ። ግዴታ የሆኑትን እንመልስና ኔክስት ብለን እናሳልፋለን። ማሳለፍ የምንችላቸውን ዝም ብለን ስኪፕ እያለን አሳልፈን ጨርሰዋለን። ከዛ ትንሽ ሎድ ካረገ በኋላ ይከፍትልናል። ይሄን ይመስላል ኢንተርፌሱ። ውስጥ ላይ ሳይን ካረግን በኋላ የሚመጣው
እዚህ ጋር እንግዲህ ፒክቸር በመጠቀም ብዙ ነገር መስራት እንችላለን። የመጀመሪያው ቴክስት ቪዲዮ ነው። ከዛ ዩአርኤል ቱ ቪዲዮ የሚል ማለት ሌሎች ዩቲዩብ ላይ የተሰሩ ቪዲዮዎችን ሊንካቸውን ኮፒ አድርገን በማምጣት እንደሱ አይነት ቪዲዮ ለመስራት የሚጠቅም ነው። ቪዲዮ ኤዲት ለማድረግ ይጠቅማል። ቪዲዮዎችን ሰመራይዝ ለማድረግ ይጠቅማል። ቪዲዮን እዚህ ያመጣንለት አውዲዮ ቱ ቪዲዮ ይሰራልናል። ድምፅ ሰጥተን ወደ ቪዲዮ ይቀይርልናል። ኢሜጅ አስገብተንም ወደ ቪዲዮ ይቀይርልናል። ፓወርፖይንት ወደ ቪዲዮ ይቀይርልናል። እንዲሁም እዚሁ ሪከርድ ማድረግ እንችላለን። ብዙ ነው ጥቅሙ። ያው እያንዳንዱ ወደፊት ታሳያቸዋለሁ። ለአሁን ግን አላማችን ቴክስት ቪዲዮ ስለሆነ ቴክስት ቪዲዮ የሚለውን እነካዋለን። ከዛ የመጻፊያ ቦታ ያመጣልናል። እዚህ ጋር ታይፕ ብለን ታይፕ አድርገን መጻፍ እንችላለን። ወይም ደግሞ የሆነ ቦታ ጽፈን ከሱ ላይ ወይ ከቻት ጂፒቲ ወይ ከሆነ ቦታ ኮፒ አድርገን አምጥተን ፔስት ማድረግ እንችላለን። እኔ እዚህ ጋር ወርድ ላይ ያዘጋጀኋት ስላለ እሷን ኮፒ አድርጌ ፔስት አደርጋለሁ። ከዛ ፔስት ካደረጋችሁ በኋላ ጽሁፉንም የተለያዩ ኤዲቲንግ መስራት ትችላላችሁ። ሪፍሬዝ ማድረግ ትችላላችሁ። ኦፕቲማይዝ ማድረግ ትችላላችሁ። ሾርት ማሳጠር ትችላላችሁ። የቪዲዮን አስፔክት ሬሽዮ መምረጥ ትችላላችሁ። ለዩቲዩብ ነው ወይ ለቲክቶክ ነው ወይ ዋን ቱ ዋን ነው ወይ የፈለጉ ብዙ ሴቲንጎች አሉት። ማስተካከል የምትፈልጉት እኔ ዝም ብዬ 16:9 ብዬ ኦኬ ልበለው። ጄኔሬት ቪዲዮ እንለዋለን። ከዛ ቲም እንድናስመርጥ እንድንመርጥ ይጠይቀናል። የቪዲዮ አይነት ናቸው። አይተን የተመቸን አንዱን እንመርጥለታለን። እዛ ፕሮሰስ ማድረግ ይጀምራል ማለት ነው። የተወሰነ ደቂቃ ይፈጃል። እሱን ጠብቀን ቪዲዮ እናያለን። እሺ አሁን 100% ጨርሷል። ቪዲዮውን ያመጣልናል። አሁን ኮኔክሽን ጠንካራ ያለ ኮኔክሽን ይፈልጋል። አሪፍ ዋይፋይ ኮኔክሽን ወይም የዳታ ኮኔክሽን ያለበት ቦታ ላይ ሆናችሁ እንድትሰሩ ሪኮመንድ አደርጋችኋለሁ። የትንሽ ያስቸገረኝ ነው እዚህ ጋር ነበረ። እንግዲህ አሁን ቪዲዮችንን በ5 ሲን ከፋፍሎ አምጥቶልናል። እያንዳንዱ ሲ ላይ ያለውን ቴክስት ኤዲት ማድረግ እንችላለን። መጨመር፣ መቀነስ፣ ሞር ኤክስፕሌን ማድረግ ምናምን እንችላለን። ግን ያለውን እስኪ ምን አይነት ቪዲዮ ጄኔሬት ያደረገን ነው። ባይዘቤ እዚህ ላይ ኦዲዮ ማስገባት ትችላላችሁ። የፎቶዎች ፒክቸሮች ማስገባት ትችላላችሁ። የተለያዩ ነገሮችን ኤዲት ማድረግ ትችላላችሁ እዚሁ ላይ እያላችሁ። እሺ እዚህ ጋር እንደምታዩት እንግዲህ ቪዲዮውን ጄኔሬት አድርጎታል። ፕሌይ ብለን እንየው እስኪ። ስለ ቤተክርስቲያን ነው የሆነ ጽሁፍ የጻፍኩለት። ቪዲዮ እንግዲህ የምታዩት ይመስላል። ባክግራውንድ ሚውዚክ ማለው የራሱ ቤተክርስቲያን ያሉ የፎቶዎች ምናምን ብዙ ነገር እያሳየን ነው። እሺ እዚህ ጋር ፖዘር አረጋለሁ፣ ምክንያቱም ሙሉውን ካሳያችሁ ቲክቶክ የተሰራ ፊቸር ጠቅማል ብሎ ሊያወርድ ይችላል። ሙሉ ቪዲዮን ቲክቶክ ላይ እለቅላችኋለሁ ወይ በሾርት መልክ የተወሰነ ኤዲት አድርጌ እለቅላችኋለሁ። እንደዚህ ያደረጋችሁ የምትፈልጉት አይነት ቪዲዮ ጄኔሬት ማድረግ ትችላላችሁ። ይሄ ወደ 32 ሰከንድ ነው እየሰራልኝ ማለት ነው። ይህን ጄኔሬት አድርጋችሁ ለተለያዩ ሶሻል ሚዲያ መጠቀም ትችላላችሁ ማለት ነው። እሺ በሁለተኛነት የምናየው ኢንቪዲዮ ኤአይ ነው። ኢንቪዲዮ ኤአይን ለመጠቀም እንደ ቅድሙ ጉግል ላይ ብራውዘር ላይ ሄዳችሁ ኢንቪዲዮ ኤአይ ብላችሁ ሰርች ታደርጉና ወደዚህ ፔጅ ትመጣላችሁ። እኔ ኦልሬዲ ሳይን ኢን ስላደረኩኝ ወደ ኢንተርፌሱ ገብቻለሁ። እናንተ ከቅድሙ ኤአይ ጋር ተመሳሳይ ስለሆነ በዛ ወይ በጉግል አካውንታችሁ ወይ በኢሜል ሳይን አፕ አድርጋችሁ መግባት ትችላላችሁ። ስለዚህ ጋር እንትን እንድንሰጠው ይጠይቀናል። ፕሮምፕት እዚህ እንጽፍለታለን። እኔ ለምሳሌ ራንደም ፕሮምፕት ልስጠው። አልተዘጋጁበትም። ኤካትስ ድመትና አይጥ አብረው እየጠጡ እየበሉ ብዬን የጻፍኩለት አጠር ለማሳየት ያህል ስለሆነ ነው። ከዛ ጄኔሬት እንለዋለን። ከዛ ሎድ ያደርጋል እንደቀደሙ። ከዛ 100% ሲሆን የሚያመጣውን ሪዛልት ያሳያችኋል። ከሌሎች ኤአይዎች ይሄ ትንሽ ረዘም ያለ እስከ 10 ደቂቃ የሚሆን ቪዲዮ ጄኔሬት ያደርግልናል ከሌሎች የሚለየው እና በሳምንት አንድ ቪዲዮ ነው እንትን የሚልልን። ሳምንት ከ1 እስከ 3 ያሉ ቪዲዮ ነው የሚፈቅድልን ሊሚቱ።
እሺ ቪዲዮን ጄኔሬት አድርጎታል። ዱሬሽን ያስመርጠን 8 ሰከንድ ላድርግልን የሚለው 8 ሰከንድ እንዳለን ፕላትፎርሙ ለኢንስታግራም፣ ለቲክቶክ፣ ለዩቲዩብ ይላል። ዩቲዩብ ልበለው። ከዛ ዩዝስ ኦልሞስት ኤፊሽንት ጄኔሬሽን ቤዚክ አለ፣ ፕሮ የሆነ ቨርዥን አለው። ከዛ ደግሞ አልትራ የሆነ ቨርዥን አለው። ይሄ 22 ክሬዲት ይሰጠናል። ፕሮ ሲሆን 7 ክሬዲት አለ። ቤዚክ ሲሆን 4 ክሬዲት ይሰጠን። እኛ ዝም ብለን ቤዚክ የሚለውን መርጠን ጄኔሬት እንበለው። እሺ እዚህ ጋር እንደምታዩት ጄኔሬት አድርገው ጨርሷል። ኦኬ ካት የሚለውን ካር ብዬ ነው መሰለኝ ጻፍኩት ተሳስቼ። ከካር ከመኪና ጋር አድርጎታል እንትኑን። ኤኒዌይስ ቪዲዮ ምን አይነት ጄኔሬት እንዳደረገ ለማየት ይጠቅማል። በጣም የሚያምር እና ሪያሊስቲክ የሆነ ነገር ነው። ፕሌይ አድርገን ስናየው ይኸው እንደይን ይመስላል። ሻይ እየጠጡ ነው። የሚያምር ቪዲዮን ይሰራለን። ስለዚህ ተጠንቅቀን በጻፍን ቁጥር የተሻለ ቪዲዮ እናገኛለን። ፉል ስክሪን ላድርግላችሁ እና አይት እሺ ቀጣይ የምናየው በሶስተኛነት ሉማ ኤአይ ነው። እንደተለመደ ብሮዘራችን ላይ እንሄዳለን። ከዛ ሉማ ላብስ ብለን ሰርች እናደርጋለን። ሉማ ላብስ ኤአይ ፍሪ አለ፣ እሱን እንመርጥለታለን። ከዛ መጀመሪያ የሚመጣልንን ኦፕሽን እንመርጣለን። እሺ ከዛ ከፍቶልናል። ሉማ ኤአይ ቪዲዮ ጄኔሬተር ይላል። ከዛ ከላይ ጋር ስታርት ፎር ፍሪ እንበለው። ከዛ እንደተለመደው ሳይኒን ይጠይቀናል። ሳይን አፕ እናደርጋለን። ከዛ እንደተለመደው በጉግል ሳይን እናደርጋለን። ሳይን አፕ እናደርጋለን። ያውን ሳይን አፕ አድርገናል። ከዛ እንደተለመደው ቴክስት ነው የምንጽፈው። አይ ቪዲዮ ጄኔሬሽን ይላል። እንግዲህ እዚህ ጋር ብዙ አማራጮች አሉ። ኢሜጅ ቱ ቪዲዮ አለ፣ ቴክስት ቱ ቪዲዮ አለ፣ ሪፈረንስ ቱ ቪዲዮ፣ ቪዲዮ ቱ ቪዲዮ ይላል። ብዙ ጥቅም ያላቸው እያንዳንዱ ትሎች አሁን እኛ የፈለግነው ለቪዲዮ ጄኔሬት ለማድረግ ስለሆነ በቴክስት እንመርጣለን። ቴክስት ቱ ቪዲዮ የሚለውን ቪኢኦ ሶራ ምናምን እነሱ ሰፖርትድ ከዚህ ጋር አብሮ የሚሰሩ የቪዲዮ ጄኔሬሽን እንትኖች ናቸው። ብዙ ናቸው። እዚህ ጋር እነ ፒክስቨርስ አሉ፣ እነ ራናዌይ አሉ። እነዚህ ሁሉ ቪዲዮ ጄኔሬት ለማድረግ የሚጠቅሟቸው ቴክስት ቪዲዮ የሚለው ተከፍቶልናል። እዚህ ጋር ራንደም ቴክስት አሁንም እንደቀደሙ እንጻፍለት። ለምሳሌ ኤላይን ዎኪንግ ኢን ዘ ስትሪት ኦፍ አዲስ አበባ ኢትዮጵያ። አባይ ቲቪ ላይ እንዳለው አይነት አንበሳ ብሎ የአዲስ አበባ መንገዶች ላይ እየሄደ ብዬ ነው የጻፍኩት። ጄኔሬት እንበለው። እሺ እዚህ ጋር ጄኔሬት ሰርቆልኛል። ፕሌን በለው እና እስኪኛው ተጨማሪ አይዲያዎችን ጽፈን ሞዲፋይ ማድረግ እንችላለን። ግን እስኪ ሮዲያ እንዲወጣውን ፕሌይ ብለን ነው። ያው እዚህ ጋር እንግዲህ እንደምታዩት ነው። መርካቶ ውስጥ ለውስጥ ነው የሚመስለው። ይሄ የከሳውና የተመታው አንበሳ ነው የሚመስለው። ያው በደንብ ስላልጻፍኩለት ነው። እንደ አባይ ቲቪ ባሸበራርቀው አሪፍ ነበር። ያያችሁት ነው እንግዲህ እየተንጎማለለ ነው። አስፋልት እየተሻገረ ነው። እዚህ ጋር ታችኛዋን እንግዲህ ዳውንሎድ አድርጋችሁ የተለያየ ሙዚቃ በመጨመር የተለያየ ኮንቨርሴሽን በመጨመር መጠቀም ትችላላችሁ።
እሺ በአራተኛ የምናየው ደግሞ ራንዌይ ኤምኤል ነው። ስለዚህ እንደተለመደው እንትናችን ጋር ብሮዘራችን ላይ እንሂድና ራንዌይ ኤምኤል ብለን ሰርች እናደርጋለን። ከዛ ራንዌይ ኤምአይ ቪዲዮ ጄኔሬተር የሚለውን ሁለተኛውን ኦፕሽን እንነካለን። የመጀመሪያውም እንችላለን። በእርግጥ ሁሉም አንድ አይነት ናቸው። ይሄም ያው እንደተለመደው ሳይን ካርገን በኋላ ወደ ውስጥ እንገባለን። ከዛ ትራይ ናው ፎር ፍሪ ብለን እንገባለን። ስታርት እዚህ ጋር ስቶሪ ቪዲዮ የሚለው ኦፕሽኖች ውስጥ ቪዲዮ የሚለውን ስነካ ፍሬም ቱ ቪዲዮ፣ ቴክስት ቱ ቪዲዮ፣ ኤዲት ቪዲዮ ምናምን የሚል ነገር አለ። እኛ ቴክስት ቱ ቪዲዮ እንበል። በዛቤ እንዳልኳችሁ እዚህ ጋር ኢሜጅን ማስገብታችሁ ወደ 3D ሙቭመንት ያለው ቪዲዮ መፍጠር ትችላላችሁ። እዚህ ጋር ቴክስት እንበለው። እዚህ ጋር መጽሐፍ እንጽፋለን። ለምሳሌ ምን እንበል፣ በቃ ላይኑን እንግዲህ ፑል አፕ እናሰራው። እስኪ ጄኔሬት እንበለው። ይሄ ከዚህ በፊት አንድ ቪዲዮ ሰርችበት ነበር ነው ይመስለኛል። ወይ በሳምንት ወይ በሆነ ጊዜ አንድ ብቻ ይሆናል ፍሪ ትራያል ያለው ጄኔሬት አላረጋለኝ። ግን ያው እንትኑ እንደዚህ ነው ነበረ አካሄዱ። የሚያመጣቸውን ቪዲዮዎች ቅድም እንዳየናቸው ናቸው። ጀስት እንትኑን ካወቃችሁት በቂ ነው። እሺ በመጨረሻ የምናየው ካፕከት ኤአይ ነው። ይህን ለመጠቀም የካፕከት አፕሊኬሽናችንን ወይም ሶፍትዌራችንን በኮምፒውተራችን ወይ በስልካችን እንከፍታለን። ከፍቶልናል ካፕከት። ካፕከት እንደከፈትን መጀመሪያ ላይ ኢንተርፌስ እንደዚህ ነው። ስለ ካፕከት ወደፊት ሙሉ ቪዲዮ ኤዲቲንግ ቱቶሪያል ሰራላችኋለሁ። ኮሜንት ላይ አሳውቁኝ። ከዛ እዚህ ጋር ኤአይ ቪዲዮ ሜከር የሚል አለ። እሱን አንዴ እንጫናለን። እሺ እንግዲህ ይሄን ይመስላል። የተለያዩ ቴምፕሌቶች አሉ። ትሬንዲንግ የሆኑ ቴምፕሌቶችም አሉ። ከፈለግን ከነዚህ ውስጥ መርጠን መስራት እንችላለን። ይሄ ሁሉ እንግዲህ ኤአይ የተሰሩ ናቸው። እኛ ብለን ጽሁፍ እናስገባለን። መጀመሪያ የቅድሙን አንበሳ እስኪ ስራ እናሰራ። ላይን ዎኪንግ ሰዓት ሳይን ደቂቃ ይቆያል። ቴክስት ያስፈልጋል። በዘዌ አሁን የተወሰነ እየደረሰ ነው ቪዲዮ ማለት ያው ጄኔሬት እያደረገው ነው። አንዳንድ ዝርዝር ነገሮችን እየጻፈልኝ ነው። ኦቨርቪው ነው እያሳየን ያለው እዚህ ጋር ሊመስል እንደሚችል ራሱ ምን አይነት ነገር ክሬት እያደረገ እንደሆነ ነው የሚያሳየን። እሺ በጣም ነው ካፕከት ያስቸግረው ቪዲዮ ጄኔሬት ለማድረግ። እስኪ ቢያንስ ኢሜጅ ጄኔሬት እንዲያደርግልኝ ልጠይቀው። ራሱ ሆኖ ኮኔክሽን ይመስለኛል በጣም ስትሮንግ ኮኔክሽን ጠይቃል። ነገር ግን በቀላሉ አሪፍ ቪዲዮዎችን ጄኔሬት ለማድረግ እሱ ነው አሪፍ፣ በስልክም ስለሚሰራ። እስኪ ኢሜጅ 100% ደርሷል። ኢሜጁን እዚህ ጋር እንደምታዩት አምስቶልኛል። እስኪ አኒሜት እናድርገው። እዚሁ ላይ ራሱ ስለሚመጣላችሁ ማድረግ እንዳለባችሁ እሱን እያደረግን ማየት እንችላለን። ለምሳሌ አኒሜት አድርገው እንበለው።
እሺ አኒሜትን ለማድረግ ሰብሽንት እያለኝ ነው። የተለያየ ኢሜጅ እስኪ ሌላ አይነት ኢሜጅ ደግሞ ጄኔሬት እንዲያደርግ እናደርግና እሱን ተጠቅመን ወይ አንድ ላይ አድርገን በኤዲቲንግ ቪዲዮ መስራት እንችላለን። ኤኒዌይስ ያው ዲቴይሉን እያንዳንዱን ኤአይ ቱሎች እሰራላችኋለሁ ለየብቻ። አሁን ለማሳየት ያክል ነው ምን አይነት ቱሎች ተጠቅማችሁ ጄኔሬት ማድረግ ትችላላችሁ የሚለውን ለማስተዋወቅ ስለሆነ በቂ ነው ብዬ አስባለሁ። ሌላ ኢሜጅ ሃይ ኳሊቲውን ኢሜጅ አምጥቶልኛል። ስለዚህ እነዚህን አንድ ላይ ካፕከት ላይ በመውሰድ ካፕከት ሶፍትዌሩ ላይ ቪዲዮ ጄኔሬት ማድረግ እንችላለን። ቴንክ ዩ። እሺ እስከዚህ ሰዓት ከቆያችሁ አይ ሆፕ ቪዲዮ ተመችቷችኋል ማለት ነው። ስለዚህ እንደተለመደው ላይክ ኤንድ ኮሜንት በማድረግ አበረታቱኝ። ለሌሎች ጓደኞቻቸው እንዲደርስ ደግሞ ሼር አድርጉት። እንግዲህ ካሁን በኋላ እነዚህን ቱሎች በመጠቀም የሚገራርሙ ቪዲዮዎች እየሰራችሁ የተለያዩ ሶሻል ሚዲያ በመልቀቅ ገንዘብ መስራት መጀመር ትችላላችሁ። ስለዚህ በደንብ ትኩረት ሰጥታችሁ ደጋግማችሁ ፕራክቲስ አድርጓቸው። ከዛ የተለያዩ ሶሻል ሚዲያ በመጠቀም አውቶሜሽን፣ ዩቲዩብ አውቶሜሽንም አለ፣ ቲክቶክ አውቶሜሽን የሚባል ነገር ስላለ ያን በመስራት ያው ተጨማሪ ኢንካም ማግኘት ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ